በግብጽ ላይ የተነገረ ትንቢት። በ10ኛው ዓመት በ10ኛው ወር በ12ኛው ቀን የእግዚአብሔር ቃል እንዲህ ሲል ወደ እኔ መጣ። የሰው ልጅ ሆይ ፊትህን ወደ ግብጽ ንጉሥ ወደ ፈርዖን አዙር፣ በእርሱና በግብጽ ሁሉ ላይ ትንቢት ተናገር። እንዲህም ብለህ ተናገረው፣ ጌታ እግዚአብሔር እንዲህ ይላል፣ በወንዞችህ መካከል የምትተኛ አንተ ታላቅ አውሬ፣ የግብጽ ንጉሥ ፈርዖን በአንተ ላይ ተነስቻለሁ። የአባይ ወንዝ የኔ ነው፣ ለራሴም ሰርቼዋለሁ ትላለህ። ነገር ግን በመንጋጋህ መንጠቆ አስገባለሁ፣ የወንዞችህን ዓሦች ከቅርፊትህ ጋር አጣብቃለሁ። ቅርፊትህ ላይ ከተጣበቁት ዓሦች ሁሉ ጋር ከወንዞችህ ጎትቼ አወጣሃለሁ። አንተንና በወንዞች ያለውን ዓሣ ሁሉ በምድረ በዳ እጥላለሁ። በገላጣ መሬት ላይ ትወድቃለህ፣ የሚሰበስብህ የሚያነሳህም አይኖርም። ለምድር አራዊትና ለሰማይ ወፎች ምግብ እንድትሆን አሳልፌ እሰጥሃለሁ። ከዚያም በግብጽ የሚኖሩ ሁሉ እኔ እግዚአብሔር እንደሆንሁ ያውቃሉ። ለእስራኤል ቤት የሸንበቆ በትር ነበርህ፣ በእጃቸው ሲይዙ ተሰንጥረህ ትከሻቸውን ወጋህ፣ ሲደገፉህም ተሰብረህ ጀርባቸውን አጎበጥህ። ስለዚህ ጌታ እግዚአብሔር እንዲህ ይላል፣ ሰይፍ አመጣብሃለሁ፣ ሰዎችንና እንስሶቻቸውን እገድላለሁ። ግብጽ ባድማና ምድረ በዳ ትሆናለች። ከዚያም እኔ እግዚአብሔር እንደሆንሁ ያውቃሉ። የአባይ ወንዝ የኔ ነው፣ እኔም ሰርቼዋለሁ ብለሃልና፣ ስለዚህ በአንተ ላይ ተነስቻለሁ፣ በወንዞች ላይ ተነስቻለሁ። የግብጽንም ምድር ከሚግዶል እስከ አስዋን ከዚያም እስከ ኢትዮጵያ ወሰን ድረስ ፍርስራሽና ባድማ አደርጋታለሁ። የሰው እግርም ሆነ የእንስሳ ኮቴ በውስጡ አያልፍም። እስከ 40 ዓመትም ማንም አይኖርባትም። የግብጽን ምድር ከጠፉት ምድሮች መካከል እንደ አንዱ ባድማ አደርጋታለሁ። ከተሞቿም በፈራረሱት ከተሞች መካከል 40 ዓመት ባድማ ይሆናሉ። ግብፃውያንንም በአሕዛብ መካከል እበትናቸዋለሁ፣ በአገሮችም መካከል እዘራቸዋለሁ። ያም ሆኖ ጌታ እግዚአብሔር እንዲህ ይላል፣ ከ40 ዓመት በኋላ ግብፃውያንን ከተበተኑበት አገሮች መካከል እሰበስባቸዋለሁ፣ ከተማረኩበት አመጣቸዋለሁ፣ ወደ አባቶቻቸው ምድር ወደ ጳትሮስ እመልሳቸዋለሁ። ከመንግሥታት ሁሉ አነስተኛ ትሆናለች፣ ከሌሎችም አሕዛብ በላይ ራሷን ከፍ ማድረግ አትችልም። እጅግ ደካማ አደርጋታለሁ። ስለዚህ ሌሎችን አሕዛብ እንደገና መግዛት አትችልም። ግብጽ ከእንግዲህ ለእስራኤል ሕዝብ መታመኛ አትሆንም። ለእርዳታ ወደ እርሷ ዘወር ባሉ ጊዜ ላደረጉት ኃጢአት ግን መታሰቢያ ትሆናለች። ከዚያም እኔ ጌታ እግዚአብሔር እንደሆንኩ ያውቃሉ። በ27ኛው ዓመት በመጀመሪያው ወር በመጀመሪያው ቀን የእግዚአብሔር ቃል እንዲህ ሲል ወደ እኔ መጣ። የሰው ልጅ ሆይ የባቢሎን ንጉሥ ናቡከደነፆር አስቸጋሪ በሆነ ዘመቻ ሰራዊቱን በጢሮስ ላይ አንቀሳቀሰ። የሁሉም ራስ ተመልጧል፣ የሁሉም ትከሻ ተልጧል። ይሁን እንጂ እርሱና ሰራዊቱ በጢሮስ ላይ ካደረጉት ዘመቻ ያተረፉት ነገር የለም። ስለዚህ ልዑል እግዚአብሔር እንዲህ ይላል፣ ግብጽን ለባቢሎን ንጉሥ ለናቡከደነፆር እሰጣለሁ። ሀብቷን ሁሉ ያግዛል፣ ለሰራዊቱም ደሞዝ ይሆን ዘንድ ምድሪቱን ይበዘብዛል ይመዘብራል። እርሱና ሰራዊቱ ለእኔ በመልፋታቸው ግብጽን ለድካሙ ዋጋ ሰጥቼዋለሁ ይላል ጌታ እግዚአብሔር። በዚያን ቀን ለእስራኤል ቤት ቀንድ አበቅላለሁ፣ በመካከላቸውም አፍህን እከፍታለሁ። ከዚያም እኔ እግዚአብሔር እንደሆንኩ ያውቃሉ።